የብዙ ጥያቄ ነው። መንፈሳዊ ውጊያ ከጀመርን በኋላ ወጣ ገባ ማለት እናበዛለን። አንድ ቀን መስገድ በማግስቱ መተው፣ አንድ ቀን መጸለይ ከዛ ጸሎት እርግፍ አድርጎ መተው አለና እንዴት እንቅረፈው? እንዴት ያቋም ሰው ነው? ወጣ ገባ የሚያደርገን የሰይጣን ፈተና ነው ወይስ የኛ ስንፍና ነው ወይስ የእግዚአብሔርን ጣም በእውነት አለመረዳት ነው ወይ እንደዚህ የሚያደርገን? በጣም ጥሩ። ወጣ ገባ የሚባል መንፈስ ስላለ ነው አንደኛ ምልክቱ። ወጣ ገባ የሚባል መንፈስ አለ። ይመጣና ነካ አድርጎ ነገር ፈልጎ ባልና ሚስት ወይም ልጆችና አባት እናትና ልጅን አጣልቶ ቤተሰብ አበጣብጦ ይወጣል። ይሄ አንደኛው አይነት መንፈስ ነው እንደዚህ የሚያደርገው። ልክ ጾም ሲመጣ የጥብስ ሽታ ምናምን ከምግብ አንፃር፣ ከዝሙትና ከወሲብ አንፃር ደግሞ ግለ ወሲብ፣ ራስን ማርከስ ምናምን፣ ከአንደበት አንፃር ደግሞ መጥፎ ነገር መናገር፣ እንደዚህ አይነት ነገሮችን አድርጎ የሚሄድ አለ። ሌላው ሁለተኛ ወጣ ገባ የሚያስብለን ደግሞ ይሄ አንድ አቋም እንዳንይዝ መሰረታዊ የሆኑ ነገሮች ላይ እንዳናተኩር የሚያደርገን ደግሞ ነፃ ፈቃዳችንን ተጠቅመን የዘላለም ሕይወትን ማሰብ ስላልቻለን ነው። የዘላለም ሕይወት የሚባለውን ነገር በደንብ ያወቀ ሰው ወጣ ገባ የሚባል ክርስትና የለውም። እያወቀው ራሱ በቃ አዎ መንግስተ ሰማያት የምትባል ነገር አለች፣ አዎ ገነት የምትባል ነገር አለች፣ ግን ትላለህ አልቻልኩም፣ በቃ ይሄ ነገር አምሮኛል፣ ይሄ ነገር ያስፈልገኛል፣ ቆይ ግድ የለም ንስሐ ገባበታለሁ ትላለህ። አላወቀውም። የዘላለም ሕይወት ምን እንደሆነ ብታውቀው ኖሮ የዘላለም እሳት የሚባለውን ታውቀው ነበር። አሁን የዘላለም ሕይወት የሚባለውን ብቻ ስለምናውቀው የዘላለም እሳት የሚባለውን ደግሞ ኢቭን በአኒሜሽንም በተለያየ ካርቱን ፊልምም እኮ ለማሳየት ሞክሮ ፈረንጅ ሊገባን አልቻለም። ሞተው የተነሱ ሰዎች ቢናገሩም ሊገባን አልቻለም። በርሜል ጎልጊስ ሄዱ ሰዎችም ሄዱ ቢናገሩም ሊገባን አልቻለም። ስለዚህ ወጣ ገባ የምንለው እኛ ላይ ካልደረሰ ስለማይገባን ነው። እኛ ላይ ሰዋዊ ባህሪያችን ግን አያስቸግረንም። ሰዋዊ ባህሪ ንጹህ ነው፣ ፍጹም ነው። የሰው ባህሪው ንጹህና ፍጹም ነው። ለምን እኔ ቅዱስ እንደሆንኩ እናንተ ምንድናችሁ አለ? ቅዱሳን ሁኑ አለ። ስለሚቻል ሲፈጥረንም ደግሞ ከእሁድ ጀምሮ እስከ ዓርብ ድረስ የተፈጠሩት እስከ ጠዋት ድረስ የተፈጠሩትን ምን አለ? እግዚአብሔር ሰማይና ምድር ፈጠረ፣ አዝርዕትን ፈጠረ፣ መልካም እንደሆነ አያለና ሰውን ፈጠረ እጅግ ብሎ ጨመረበት። እጅግ መልካም እንደሆነ አየ፣ ከምድር አፈርም አበጀው ነው የሚለው። አበጀው ማለት ከመስራት አልፎ አሳመረው ማለት ነው። ማበጀት ማለት የተቆረጠ ገመድ መቀጠል ወይም ደግሞ መበየድ ብቻ ሳይሆን የተበየደው መሞረድም ጭምር ነው፣ ማለስለስም ጭምር ነው። እግዚአብሔር በደንብ አጎን የፈጠረን። ስለዚህ የሚነቀፍ ባህሪ የለንም። ያ ማለት እግዚአብሔርን ጎዶሎ ማድረግ እኛ በጊዜ ሂደት የምናዳበረው ጸባይ ነው እንጂ ባህሪያችን የሚነቀፍ መንደራችን ያወረሰን፣ ቤተሰብ ያወረሰን፣ አገር ወይም ደግሞ የምንኖርበት ቦታ ያወረሰን፣ ዘመኑ ጊዜው ያወረሰን ባዕድ ነገር ባህሪያችንን ጋርዶ ይሄ ባህሪ ነው ይሄ ጸባይ ነው ይመጣና ይከልለዋል። ጸባይ መጥቶ ግርድ ሲያደርገው ባህሪ መታየት አይችልም። አሁን ምን ሰግደው ምን ጾመው ምን ጸልየው ቃሉን ምን ሰማው ጸባይን ለማንሸራተት ለመጣል ከዛ ባህሪ ግልጥ እንዲል ነው። ባህሪ ከተገለጠ በጣም ብዙ ነገሮችን መስራት ትችላለህ። እና ዘላለማዊ እሳት ምን እንደሆነ የሚያውቁ አባቶቻችንም ሆኑ አንዳንድ ሰዎች ፍጹም ለእግዚአብሔር ተገዥ ሆኑ ታያቸዋለህ። በተለይ ሞቶ የተነሱ ሰዎችን ኢንተርቪው ማድረግ 14 ምናምን ሰዎችን ኢንተርቪው አድርጌያለሁ፣ ዶክመንት አስቀምጫለሁ። ዶክተር ይመስለኛል ማሞድነህ የሚባሉ መጽሐፈ እስራኤል ወንጀለኛው ዳኛ ምናምን የሚባለው መጽሐፍ የጻፉ ዶክተር ናቸው። ብዙዎች ታውቋቸዋላችሁ። ከሞት በኋላ ህይወት የሚል መጽሐፍ ጽፈዋል። የ150 ሰዎችን ሞቶ የተነሱ ሰዎችን ኢንተርቪው መጽሐፍ አለ የተተረጎመ። እሱ መጽሐፍ ካነበብኩኝ በኋላ ውስጤ ደስ የሚል ፍርሃት አደረብኝ። የሚያስፈራ የሚያስደነግጥ አይደለም፣ ደስ የሚል ፍርሃት። የምን ፍርሃት ነው? የእውነት እግዚአብሔርን በደንብ እንድፈራው አደረገኝ። ሄደው ሞተው ከመጡ በኋላ የሚናገሩት ንግግር የሚገርም ነው። እናንተ ምድር ላይ ያላችሁ ሰዎች እድለኞች ናችሁ። ምን አለች አንዱ? እድለኞች ናችሁ። እዛ ሆኜ ሞቼ ሊፈረድብኝ ተዘጋጅቼ ምድር ላይ ያሉ ሰዎች ለኔ ይጸልያሉና ጸሎቴ ተሰማ። ጸሎታቸው እዚህ እኔ ሰማዋቸው። እግዚአብሔር ሆይ እናቴን አትርፍልኝ እያለ እየጮኸ አጠገቤ ሆነ ይጮሃል አለች። እኔ የመላከ ሞት ፊት ተፋጥጫለሁ አለች። እና በሱ በልጄ ጸሎት ምክንያት ምድር ላይ ባለው ሰው ጸሎት ምክንያት ያ መላከ ሞት ትቶኝ ሄደ። ያለ ቀኔ ስለሞትኩኝ አስጣለኝ። ስለዚህ እኛ ምድር ላይ ያለን ሰዎች በጣም እድለኞች ነን። ለራሳችንም እንችላለን፣ ለማንም እንችላለን፣ ለሞቱትም ጭምር መጸለይ እንችላለን። እድለኞች ነን፣ ግን አልተጠቀምንበት። ስለዚህ እኛ ከሞት በኋላ ያለውን ህይወት ማየት የምንችል ሰው ብንሆን፣ ዘላለም የሆነውን ህይወት ማየት የምንችል ብንሆን በጣም ጠንካራዎች ነው የምንሆነው ብዬ አስባለሁ። ደስ የሚል ፍርሃት ማለት በቃ ያንን ህይወት መውረስ አልፈልግም፣ ለምን እቃጠላለሁ? ሲኦልን እርግጠኛ ከሆንክበት፣
ገሃነምን እርግጠኛ ከሆንክበት ያንን የሞት ቦታ እርግጠኛ ከሆንክበት ህይወትን ነው የምትፈልጋት። ህይወትን ከፈለከ ደግሞ ወለም ዘለም የለም ቀጥ ባለው ትራክ ትሮጣለህ ማለት ነው። እና አለማወቅም ጭምር ነው። እንዲያውም በዘመን የተለመደ አለ የምትኖረው አንዴ ነውና ሁለቴ ስለማትኖር ህይወትን ተጨማልቀ ኖርበት አይነት ሐሳብ ያለው እንደዚህ አይነት የዳቦ ስም ያለው መፈክር አለ በየቦታው የምንሰማው። አንዴ ነው የምኖረው ምን ችግር አለው በጨፈር ምናምን አለና ምናልባት ለሱ መልስ የሚሆን መልስ ነው የመለስክልኝ። አዎ ይሄ ዘላለማዊ ህይወትና ዘላለማዊ ሞትን አለማወቅ ነው። እንደ ሶስተኛ እንደማጠቃለያ ግን የምነግርህ ይሄንን ወጣ ገባ የሚባለውን ክርስትና ህይወታችንን ማቆየት ያቃተን ጥርጣሬም ጭምር ነው። በአምላካችንና በእምነቱ በሃይማኖቱ ላይ መጠራጠር አደልሞት የሚባል መንፈስ ውስጣችን ካለ ስዕሉ ፊት ስንሰግድ ስዕሉን አባቶችን ስናያቸው ደብተርና ወይ የሆነ ነገር ስናያቸው የሚመጣብን ሐሳብ አለ። ሲሰክር ስታየው ቄሱ ዲያቆኑ ከቅዳሴው ውጪ ከስብከቱ ውጪ ባክግራውንዱን የምታውቀው መምህር ካለ በቅርበት አገልጋዮች ጋር አብሮ ተቀራርበው እግዚአብሔርን እነሱ በደንብ ሳያመልኩትና ሳይሰግዱ ሲቀሩ ስታያቸው አንተም እንደዛ ትሆናለህ። ፈሪሃ እግዚአብሔር እንዲያድርብህ የምትፈልግ ከሆነ ቃሉን እየሰማህ ብቻ ማምለክ አስቀድሰው ወደ ቤት መምጣት የአገልጋዮችን ኃጢአት አለማየት የአገልጋዮችን ክርስትና ህይወት አለማየት። ለምን አገልጋይ ነገ ዛሬ ባህሪው ህይወቱ የተለያየ ነው እና አንተን ሊጥልህም ሊያሰናክልህም ይችላል። ስለዚህ አቋም እንዳትይዝ ያደርጋል። እሱ እንኳን እየበላን ችግር የለውም በቃ በሚቀጥለው ይሄ ወጣ ገባ ያደርጋል።